መንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አቡሁ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘባረከነ በበረከተ መንፈስ ቅዱስ ዘበሰማያት በክርስቶስ ኢየሱስ። ብፁዕ አባታችን ብፁዕ አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤልሳ የሶማሌ ጅጅጋ እንዲሁም የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤጲፋኒዎስ በማዕከላዊ ኢትዮጵያ የምስራቅ ጉራጌ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ሊቀ ጳጳስ፣ ክቡራን የጠቅላይ ቤተ ክህነት የየመምሪያ ኃላፊዎች፣ የአዲስ አበባ ሀገረ ስብከት ሰራተኞች፣ እንደዚሁም ብፁዕ አባታችን አቡነ ኤልሳን በሳቸው መርሃ ግብር ላይ ለመሳተፍ እዚህ ስፍራ የተገኛችሁ ሁላችሁም በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። አምላካችን እግዚአብሔር የአሁኗ ሰዓትና ደቂቃ ያደረሰን አምላካችን ስሙ የተመሰገነ ይሁን። ዛሬ አስቀድሞ ነቢያት ትንቢት የተናገሩለት ሱባኤ የተቆጠረለት አባቶቻችን ቅዱሳን በጾም በጸሎት የተጉለት የተመኙት አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዓለ ልደትን ልናከብር ዋዜማ ላይ ነው የምንገኘው። እኛ የሰው ልጆች ብቻ ሳንሆን እንስሳት፣ እጽዋት፣ አራዊት ሁሉ በሱ መምጣት የተደሰቱበት አምላካችን እግዚአብሔር የሚወለድበት በዓለ ልደት ላይ ስለምንገኝ ደስታችን እጥፍና ድርብ ነው። እንኳን ለዚህ ዕለት በሰላምና በጤና አደረሰን አደረሳችሁ። እስመ ፍኖተ ጥበብ እምሄረከ ወአጸናእከ ዲበ መንኰራኵር ርቱዕ። እነሆ በጥበብ የጥበብን መንገድ አስተማርኩህ፣ በጽድቅ ጎዳና መራሁህ። መጽሐፈ ምሳሌ ምዕራፍ 4 ቁጥር 14 ላይ የሚገኝ ኃይለ ቃል ነው። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ አባቶቻችን ቅዱሳን ሐዋርያትን ለአገልግሎት ሲያሰማራቸው፣ መመሪያ ሲሰጣቸው፣ ሲያስተምራቸው ዓለም ወላንሳ አንጥፋ ብዙ ደቀ መዛሙርትን አፍርተው መከራውን ተቀብለው በመከራው ጸንተው በመከራው ውስጥ አልፈው
ወንጌልን አስተምረው እቺን ቅድስት ቤተ ክርስቲያን እዚህ እንድትደርስ አባቶቻችን ሐዋርያት ብዙ ዋጋ ከፍለዋል። ያቺ በጌታ በኢየሱስ ክርስቶስ ደም የተመሰረተችው በቅዱሳን ሐዋርያት አገልግሎት ወንጌል ስብከት የጸናችው ቅድስት ቤተ ክርስቲያን ዛሬ እኛ ያለንበት ጊዜ ላይ ደርሳለች። ቅድስት ቤተ ክርስቲያናችንን ክብሯንና ልዕልናዋን ማስጠበቅ፣ ምዕመናኖቿን መጠበቅ፣ ማስተማር እነሆ ዛሬ የእኛ ኃላፊነት ሆኗል። መቼም ውድ ኦርቶዶክሳውያን እግዚአብሔር ስራን ይሰራል። ስራውን ሲሰራ ግን በሰው በኩል ይሰራል። ሰውን በሰው በኩል መደገፍ ይፈልጋል። ለሰው ወገኑ ሰው ስለሆነ እና ለዚህ ታላቅ አገልግሎት ዛሬ በዚህ ቦታ ተገኝተን ይህንን ሁሉ መንፈሳዊ አገልግሎት እንድንሰጥ ከእናንተ ጋር እንድንገናኝ ልጆቻችንን እንድናስተምር እንድናጽናና ዋጋ የከፈሉ አባቶች አሉ። ብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ እንዲሁም ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ የምስራቅ አርሲን ሕዝብ ድምፅ በማክበር በመስማት ይህንን ታላቅ ሐዋርያዊ ሥራ ሐዋርያዊ አገልግሎት እንዲከናወን አድርገዋልና ብፁዓን አባቶቻችን መሪዎቻችንን አንድ ጊዜ አመስግኑልኝ። ብፁዕ አቡነ ኤልሳ ታላቁ አባታችን፣ ባለራዕዩ አባት፣ ወንጌላዊው አባት፣ የምድረ በዳ ወዳጅ፣ የመስቀል ስር ጓደኛ፣ እውነተኛ ሐቀኛ ሐዋርያ ናቸው። እውነተኛ አገልጋይ ናቸው። በእውነት እናንተ የምስራቅ አርሲ ሕዝቦች ታድላችኋል። እግዚአብሔር አድሏችኋል። እንደነዚህ አይነት አባቶች ዛሬ በዘመናችን ማግኘት በጣም ከባድ ነው። እናንተ እድለኞች ናችሁ። የምስራቅ አርሲ ሕዝብ የተባረከ የተቀደሰ ሕዝብ ነው። ዛሬ በደስታው ሰዓት ብቻ ሳይሆን በችግሩ ጊዜ እንኳን በዚሁ በምስራቅ አርሲ አካባቢ መጥተን ከሕዝባችን ጋር የነበርንበት ጊዜ ነበረ። የምስራቅ አርሲ ሕዝብ የመስቀል ጊዜ ወዳጅ ነው። እውነተኛ ወዳጅ ነው። ምድሩ የተባረከ ነው። ሕዝቡ የተባረከ ነው። ለዚህ ለተባረከ ሕዝብ የተባረከ የተቀደሰ መልካምና ጥሩ ወንጌላዊ አባት ያስፈልገዋል ብለው አባቶቻችን ወስነው ተነጋግረው እኒህን የመሰሉ ወንጌላዊ ታላቅ ሐቀኛ አባት ሰጥተዋችኋልና ልዑል አምላካችን እግዚአብሔርን አመስግኑ። ብፁዕ አባታችን አቡነ ኤልሳ እናንተ ካገዛችኋቸው፣ እናንተ ከረዳችኋቸው፣ ከጎናቸው ከሆናችሁ፣ ከታዘዛችኋቸው እውነቴን ነው የምላችሁ በጣም በአጭር ጊዜ ውስጥ በሰላሙ፣ በልማቱ፣ በመልካም አስተዳደሩ
እጅግ ጥሩ የሆነ ለውጥ የሚያመጡ አባት ናቸው። በዚሁ አጋጣሚ ቅድም ብፁዕ አባታችን በትምህርተ ወንጌሉ ሰፋ አድርገው አስተምረዋቸዋል። የሁላችንም መመሪያችን መርሃችን እሱ ነው። እሱም በመከተል እንድትታዘዟቸው እንድትላላኳቸው በልዑል እግዚአብሔር ስም አደራዬን አስተላልፋለሁ። አመሰግናለሁ። ብፁዕ አቡነ በርቶሎሜዎስ የድሬዳዋ ሀገረ ስብከት እና አካባቢዋ ሊቀ ጳጳስ እንግዲህ ስለ ብፁዕ አባታችን ጥሩ አድርገው ምስክርነት ሰጥተዋል።